አሻንት ያራዳሽ ትንግቴሪ በስታይ የኑረ የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የኑረ የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አለ ተስፋው ላይ የግቢው ጉልበተኞች ናቸው። ያ እዛጋ ያለው ግብዳው ልጅ ይታያል። እሱ ነው መሪያቸው። ሙሉ ካምፓሱ በእነሱ ቁጥጥር ስር ነው። ይህ የምታየው ደግሞ የሱ ቀኝ እጅ ነው። ሁሉም ተማሪ ነው የሚፈራቸው። እዚህ ትምህርት ቤት በሰላም መማር ከፈለክ ከነሱ ጋር መጣላት የለብህም። ሚኪ ይባላል። ለግቢው አዲስ ነው መሰለኝ። እኔም ጓደኛ የለኝም። ጓደኛ መሆን እንችላለን። ወይኔ ገደል ነው። ዝም ብለህ ስጣቸው፣ ችግር ውስጥ አትግባ። ጓደኛ የሚልን ብትሰማ ይሻላል። ፍሬሽ ተማሪ ነው። ስላላወቀ ነው። ይስተካከላል። ቆይ ትምህርት መማር አትፈልግም እንዴ? አንተን እኮ ነው። ማን ነበር ስምህን ያልከኝ? ሚኪ። ሳም ይባላል። ሰፈር ውስጥ ደግሞ ዱርዬው ብለው ይጠሩኛል። ዱርዬው? ነይ አንቺ። አንተ ደግሞ ቁጭ በደግ ሰራ። አረ ቅምጥል ቺኮ ፊት ምን እሺ? እጅን ከፍ አድርገህ ስራ። አታ ናና አሻንት ያራዳሽ ትንግቴሪ በስታይ የኑረ የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ እዚህ ነህ እንዴ? ያልፈለግኩ ቦታ የለም። ነቢይ ቦስ እኮ ዛሬ አንዱ ልጅ ላይ ቀለደበት። ለሞች ኩፊ ያሳዝናል። ለአንተም መልእክት ልከውኛል። ምን ብሎ? ባለፈው ባረከው ነገር በጣም ተቆጥቷል እና ተማሪ ፊት ይቅርታ ይጠይቀኝ እያለ ነው። አለበለዚያ ግን የግቢ ህይወቱን ነው ማከብደው ምናምን እያለ ነው። የት ነው ያሉት? እዛ ስፖርት መስሪያው ጋር ናቸው። አረ ቆይ እሺ ባይሆን ጠብቀኝ። አንቺን የመሰለሽ ቆንጆ ከዚህ ጋር ምን ትሰራለሽ? ለኔ ታዩ። ወይኔ ጉዴ! ምንድነው ከኔ የምትፈልገው? አረ ጥበቆቹ መጡ። እዛ ጋር ምንድነው? አልጨረስምሽ?
አሁን እንደዚህ ስትታይ ደህና ሰው አትመስልም። እኛ ፈተና ደርሶ እንጨነቃለን፣ እሷ አቆርፋለች በቃ። ኧረ ሹገርም ታጫውታለች አሉ። ኧረ እባክሽ አይገርምሽም? ምን ሆና ነው? እኔ ምን አውቃለሁ? ካንተ ጋር አይደል እንዴ መጥቶት? ግን ምን ክላስ ውስጥ ጥሩ ስም የላትም። ሙድ ይዞባት ይሆናል። መጣሽ አስተማሪ እንዳይገባ ቶሎና። አሻንተ ያራዳልሽ ክንግቴሪ በስታይ የኑር የመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ ምን ሆነሽ? ሁሌስ ምን በመጥፎ ነገር ያነስታል? ይሁን ከጀርባዬ ነው የሚያወሩት ብዬ ዝም አልኩኝ። ጭራሹን ፊት ለፊት ይሰድቡኝ ጀመር። ቆይ እኔ መልበስ ራሴ መጠበቅ አልችልም? እነሱ ስለኔ ምን አገባቸው? ተረጋጊ። አንተ ማነህ? ስለኔ ምን አገባ? እኔ አንድ ክላስሜትሽ ነኝ። አንድ ወዳጄ ምን ይለኝ ነበር መሰለሽ? ሰዎች ስላንተ ሲያወሩ ምንም አይምሰልህ፣ ምክንያቱም ውሾች በማያውቁት ላይ ነውና የሚጮሁት ይል ነበር። ነይ ተነሽ እንሂድ። ወዴት? ነይ ዝም ብለሽ። Fire brigade. ከመካከላችሁ ከሷ ጋር ችግር ያለበት ተማሪ አለ? አየሽ፣ ማንም ደፍሮ ፊት ለፊት አይናገርሽ። ከዛሬ ጀምሮ ከእሷ ጋር ችግር ያለበት ተማሪ ካለ ፊት ለፊት መጥቶ ይንገራት፣ አለያ ግን ከኔም ጋር ይሆናል ችግሩ። አትቀመጭ። አሻንተ ያራዳልሽ ክንግቴሪ በስታይ የኑር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ ስምን እኮ አልነገርከኝም። ሳም ይባላል። አመሰግናለሁ። ምንም አይደል። ማራኪ ይባላለሁ። እያያ አትሄድም እንዴ? ዋሊድስ ክላሱ ስደነፋዝ መስላልን? ያደረግኩ ነገር ዋጋን ታገኛለሽ። ነይ እንዴ። ቆይ እስከ መቼ ይህን ልጅ ምን ታገሰው? እሱ ነው አለቃ። ወዴት ነው? አንድ ልጅ እያስቸገረ ነው። ደግሞ ለክብራችን እንጥራለን። ማን ነው የሚለው? አዲስ ተማሪ ነው። ዱርዬው ነው የሚሉት። ዱርዬው? ስለ ስራ ስናወራ መፍትሄ እንሰጠዋለን። አሁን አንተ ተመለስ። እሺ። የኑር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ የኑር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ። ቆይ እዚህ ምን እየሰሩ ነው? አሳይመንት የሚሰሩት በተማሪዎች ነው። አሁን ለሁሉም ተማሪ ሰጥተው ይሄዳሉ። መስራት ካልፈለጉስ? መስራት ካልፈለጉማ ተማሪ ፊት ይጫወቱባቸዋል።
ያ እዛ ጋ ያለው ልጅ ነው ብዙ ጊዜ የሚሰራላቸው። ምስኪን ልጅ ነው። ባይገርም ማንም ሲስቅ አይቶት አያውቅም። ለምን? ጥርሱ የተበላሸ ነው። ዝም ብለህ ተቀበለው፣ እኔ እሰራዋለሁ። እዚህ ውስጥ መጣላት አይቻልም፣ ያሳግዳል። መጣሁ። ደህና ነሽ? አይዞህ ደህና ነኝ። ምንድነው ደግሞ? ሰናይ ኪሎስ ቅቤ ነው። መቼስ እንደዚህ ገጭተኸኝ ይሄን ካልበላውበት አላገገመም። ለማንኛውም ለሌላ ጊዜ ግን እያየሽ እንገናኛለን። ያረፈብሽ ቢያምር ነው ውስጥሽ ልቤ ስፍስፍ ያለው ውስጥሽ ሲያቅለው ጥሩነት ምን ነው? ምንም ምን ነው? ተጎዳ ከጨረስክ እንሂድ። ልካስሽ በተራ አሻንተ ያራዳሽ ክንግቴሪ በስታይ የኑርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ተረጋጋ ድሩዬ፣ ለጸባይ ታዲያ ምን አባፈልክ? እነ ቢግ ቦስ እንደምታስባቸው አይነት ተራ ሰዎች አይደሉም። ምን ማለት ደግሞ? ሳንተ ከነሱ ጋር አልነበርክ? አዎ ከነሱ ጋር ነኝ፣ ግን ፈልጌው አይደለም። እና ዋናው ነገር እሱ አይደለም። አሁን ልነግርህ የምፈልገው ከነሱ በስተጀርባ የማይታወቅ ሰው አለ። ሁላችንም በሱ ቁጥጥር ውስጥ። ማን ነው እሱ? ከቢግ ቦስ ውጪ ማንም አይተው ሳይ እኔም ማቆሱ ብቻ። እዚሁ ተማሪ ነው? መሄድ አለብኝ።